ከሚቀጥለው ሳምንት ጀምሮ ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን 2.3 ሚሊዮን ብር ገደማ ዋስትና የማስያዝ ግዴታ ተጣለባቸው። ሰላም ጤና ይስጥልኝ። የዕለቱን መረጃ ይዘን ቀርበናል። ይህ ዜና ፕላስ ነው። በተለይ ይህ ሰበር መረጃ ለበርካታ ኢትዮጵያውያን ወደ አሜሪካ ለማቀናት የሚያስቡ እንዲሁም በተለያየ መንገድ ወደ አሜሪካ ለሚጓዙ ኢትዮጵያውያን ወገኖቻችን ይጠቅማልና እስከ ፍጻሜው ብትከታተሉን ብለን እንጋብዛለን። አብራችሁን ቆዩ። ወደ መረጃው አለፍን። ለንግድ ስራዎችና ለቱሪዝም ወደ አሜሪካ የሚገቡ ዜጎች $15,000 ዋስትና እንዲያስይዙ ከሚገደዱ ሀገራት መካከል ኢትዮጵያም ተካታበታለች። ዋስትና የማስያዝ አሰራሩ ከኢትዮጵያውያን በተጨማሪ በ11 ሀገራት ዜጎች ላይ ከመጪው ሳምንት ጀምሮ ተፈጻሚ እንደሚሆን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገወጥ መንገድ በሀገሩ የሚቆዩ ሰዎችን ለመከላከል በሚል ምክንያት ዋስትና የማስያዝ አሰራር ተግባራዊ ማድረግ የጀመረው ካለፈው ዓመት ነሐሴ ወር ጀምሮ ነው። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ከተደረገባቸው 38 ሀገራት መካከል 23ቱ አፍሪካውያን ናቸው። ከእነዚህ ሀገራት መካከል የኢትዮጵያ ጎረቤት ጅቡቲ፣ የምስራቅ አፍሪካዎች ኡጋንዳና ታንዛኒያ ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ዛሬ ረቡዕ መጋቢት 9 2018 ይፋ ባደረገው የሀገራት ዝርዝር ዋስትና የማስያዙ አሰራር ተግባራዊ የሚደረግባቸው የአፍሪካ ሀገራትን ቁጥር 29 አድርሶታል። በተለይ በትላንትናው ዕለት ዝርዝራቸው ከተካተቱ ሀገራት መካከል አንዷ የሆነችው ኢትዮጵያ ዜጎቿ ለንግድና ለቱሪስት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ። $15,000 አስይዘው ቢ1 እና ቢ2 በመባል የሚጠሩትን የአሜሪካ ቪዛዎች ያገኙ ኢትዮጵያውያን ጉዟቸውን አጠናቀው ወደ አገራቸው ሲመለሱ ያስያዙት ገንዘብ ተመላሽ እንደሚደረግላቸው የአገሪቱ ውጭ ጉዳይ መስሪያ ቤት አስታውቋል። ቪዛ አግኝተው ነገር ግን ወደ አሜሪካ ጉዟቸውን ሲያደርጉ የሚቀሩ ኢትዮጵያውያን በተመሳሳይ ያስያዙት ገንዘብ እንደሚመለስላቸው መስሪያ ቤቱ ገልጿል። ዋስትና በማስያዝ አሰራር ቪዛ ከተሰጣቸው 1,000 የሚጠጉ የውጭ ዜጎች መካከል 97 በመቶ ያህሉ በተሰጣቸው ጊዜ አሜሪካንን ለቀው ወደ አገራቸው መመለሳቸው መስሪያ ቤቱ በትላንትናው ዕለት በስኬት ጠቅሶታል። እንደ አሜሪካ ውጭ ጉዳይ ሚኒስትር ከሆነም በህገወጥ መንገድ በሀገሪቱ የሚገኙ የሌሎች ሀገራት ዜጎች ማስወጣት በአማካኝ 3 ሚሊዮን ብር የሚጠጋ ገንዘብ ወይም ደግሞ $18,000 ይፈጃል። አሜሪካ ዋስትና የማስያዝ አሰራርን ተግባራዊ ማድረጓም ሀገሪቱ ለዚህ ጉዳይ በዓመታት ታወጣ የነበረውን $800 ሚሊዮን መቆጠብ ያስችላታል ተብሏል። የፕሬዚዳንት ዶናልድ ትራምፕ አስተዳደር እንደ ዋስትና ማስያዝ ያሉ ወደ አሜሪካ የሚደረገው ፍልሰትን ለመግታት ያስችላሉ ያላቸውን ተከታታይ እርምጃዎች ባለፉት ወራት ሲወስድ ቆይቷል። የአሜሪካ መንግስት ካለፈው ጥር አጋማሽ ጀምሮ ተግባራዊ ባደረገው አሰራር ኢትዮጵያን ጨምሮ ለ75 ሀገራት የቪዛ ወይም ደግሞ ኢትዮጵያን ጨምሮ ለ75 ሀገራት የፍልሰት ቪዛ ወይም ኢሚግራንት ቪዛ መስጠት ማቆሙ ለዚህ ተጠቃሽ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ታህሳስ ወር ባሳለፈው ውሳኔ ሌሎች ሀገራት ቪዛ የሚሰጥበት አሰራር ማቆሙ አይዘነጋም። ይኸው መስሪያ ቤት ኢትዮጵያንን ጨምሮ በሀገራቸው በነበረ ግጭት ምክንያት ወደ አሜሪካ የገቡ ዜጎች ያበቃበት ከየካቲት ወር ጀምሮ በግዳጅ ወደ ሀገራቸው እንደሚመለስ ያስታወቀ ሲሆን በዚህ በታህሳስ ወር ውስጥ ነበረ። የቪዛ ቦንድ እንዴት እንደሚሰራም የሚጀምረው ከኤፕሪል 2 2026 ጀምሮ ነው። ቪዛ ከመሰጠቱ በፊት አመልካቾች $15,000 ቦንድ ማስያዝ ይኖርባቸዋል። ያ ቦንድ እንዴት ሊከፈል ይችላል? ሰላም ጤና ይስጥልኝ። በድጋሚ ወደ ጉዳዩ አልፈናል። ቪዛ ሲፈቀድለት ወደ አሜሪካ መግባት የሚችለው በተወሰኑ ኤርፖርቶች ብቻ ነው ተብሏል። ይህም ጉዳይ ምንድን ነው? እነርሱ የዳላስ ዋሽንግተን ኤርፖርት ወይም የጂኤፍኬ ኒውዮርክ ኤርፖርት፣ የአትላንታ ኤርፖርት እና የቦስተን ኤርፖርት ብቻ ናቸው ተብሏል። 3 ኤርፖርቶች እነዚህ ናቸው። በነገራችን ላይ ቀደም ሲል እንደገለጽኩላችሁ የዳላስ ዋሽንግተን ኤርፖርት እና የጂኤፍኬ ኤርፖርት፣ የአትላንታ ኤርፖርት፣ የቦስተን ኤርፖርት ብቻ ናቸው። አንድ ሰው ከተፈቀደለት ጊዜ በላይ በአሜሪካ ከቆየ $15,000 ቦንድ ወዲያውኑ ለአሜሪካ መንግስት ውርስ ይሆናል። ቀደም ሲል ያስያዘው ማለት ነው። አሳይለም ከጠየቀ ወደ
ስታተስ ከተቀየረም ቦንዱ ይወረሳል። ነገር ግን ወደ አሜሪካ ሳይመጣ ከቀረ ቦንዱ ለአመልካቹ ሳይሳካ በተለያየ ምክንያት ሳይሄድ ስለቀረ ይመለስለታል ማለት ነው። ይሄ ቦንድ በትራምፕ አስተዳደር ከኢትዮጵያ ወደ አሜሪካ የሚመጣውን ሰው በብዙ ፐርሰንት የሚያስቀረው ይመስላል። ለብዙዎችም ስጋት ፈጥሯል። ምክንያቱም $15,000 ኬት ይመጣል? አስቸጋሪ ነው። ምናልባትም በኢትዮጵያ ብር ቆየት ብለን እንገልጸዋለን ምን ያህል እንደሚሆን። አሜሪካ ኢትዮጵያውያንን ጨምሮ የ12 ሀገራትን ዜጋዎች ለቪዛ እስከ $15,000 የዋስትና ክፍያ እንዲከፍሉ ወስናለች። በተለይ በቅርብ ጊዜያት ውስጥ የዶናልድ ትራምፕ አስተዳደር በተለያየ መንገድ የተለያየ ሕጎችን እያጠበቀ ይገኛል እና ይኸው የትራምፕ አስተዳደር የቪዛ ጊዜያቸውን አጠናቀው ለማይወጡ መንገደኞች የማስጠንቀቂያ መልእክት በተለያየ አማራጮች ሲያስተላልፍ ቆይቷል። ዛሬ የወጣው ደግሞ መረጃ እጅግ አስደንጋጭ ነው። ለበርካታ ኢትዮጵያውያን ደግሞ እጅግ አስፈሪም ይመስላል። ኢትዮጵያውያንን ጨምሮ 12 ሀገራት ዜጎች ለቱሪስትና ለንግድ ቪዛ ቢ1 እና ቢ2 ሲያመለክቱ ግጥም ሆነ አይደለ? ቢ1 እና ቢ2 ሲያመለክቱ እስከ $15,000 የሚደርስ ተመላሽ የሚሆን ዋስትና ክፍያ እንዲከፍሉ ተወስኗል። ይህ አዲስ መመሪያ ከመጪው ሚያዝያ 2 2026 ጀምሮ ተግባራዊ ይሆናል ተብሏል። ኢትዮጵያ፣ ጆርጂያ፣ ቱኒዚያ፣ ሞንጎሊያ እንዲሁም ሌሎች 8 ሀገራት ያካተተ ሕግን የተፈጸመው ወይም ተፈጻሚ የሆነው በዚህም የዋስትና ክፍያ የሚጠበቅባቸው ሀገራት አጠቃላይ ቁጥራቸው 50 ደርሷል። አሜሪካ ጨክናለች። እምዬ እናት ሀገር አሜሪካ ኮስተር ቆፍጠን ብላለች። እንደ አሜሪካ የውጭ ጉዳይ ሚኒስትር ገለጻ ከሆነ በተለይ ዘርዘር አድርጎ ባወጣው ማብራሪያ ላይ የዋስትና ክፍያ መጠን እንዳመልካች ሁኔታ ከ5,000 እስከ 10,000 ወይም እስከ $15,000 ሊሆን እንደሚችል መጠኑ የሚወስነው በቪዛ ቃለ መጠይቅ ወቅት ይሆናል ተብሏል። እንግዲህ የቪዛ ቃለ መጠይቅ የክፍያ መጠንን ይወስናል ማለት ነው። ይህ ማለት መንገደኛው የቪዛ ጊዜው ሳያበቃ ወደ ሀገሩ ሲመለስ ወይም ጉዞ ሳይሳካ ሲቀር ክፍያው ሙሉ በሙሉ ተመላሽ ሆኖ ይመለስለታል ማለት ነው። አለበለዚያ ግን ቀልጦ ሊቀር ነው ማለት ነው። ይሁን እንጂ መንገደኛው የቪዛ ጊዜውን አሳልፎም አሜሪካ ውስጥ ቢቆይ የጥገኝነት ጥያቄ ቢያቀርብ ወይም ቪዛ ሕጉን ቢጥስ የከፈለው የዋስትና ገንዘብ ለአገሪቱ መንግስት ገቢ ይሆናል። እንግዲህ አሁን ላይ የአሜሪካም ሆነ የተለያየ ዓለማት ሕጎች ገንዘብ ተኮር እየሆኑ ነው። የጉዳዩ አመጣጥ እንግዲህ መረጃው እንደሚገልጸው ይህ ሀሳብ የቀረበው እንደ አውሮፓውያን አቆጣጠር በ2020 በዶናልድ ትራምፕ የመጨረሻ ወራት ነበረ። ዓላማው በቪዛ ጊዜያቸውን ማብቂያ ላይ ወደ ሀገራቸው የማይመለሱ ሰዎችን ቁጥራቸውን ለመቀነስ ታቅዶ ነበረና አሁን ያለው ሁኔታ ደግሞ የቪዛ ዋስትና ክፍያ ቪዛ ቦንድ ፕሮግራም በሰፊው ተቃውሞና በተለያየ ህጋዊ ክርክሮች ወዲያውኑ በስራ ላይ አልዋልም። የጆ ባይደን አስተዳደር ስልጣን ከያዘ በኋላ ይህን የቪዛ ዋስትና ስርዓት የሚደነግገው መመሪያ ሰርዞታል። እንግዲህ የጆ ባይደን አስተዳደር ማለት ነው። ስለዚህ በአሁኑ ሰዓት መጋቢት 2026 ኢትዮጵያ ውስጥ ወይም የሌሎች ሀገራት ዜጎች ወይም ቱሪስቶች ወይም ለንግድ ቪዛ ቢ1 እና ቢ2 ሲያመለክቱ እንዲህ ያለ የገንዘብ ዋስትና የመክፈል ግዴታ አለባቸው። አስፈላጊነቱና ሌሎችን ማሳሰቢያዎች ስንመለከት በተለይ የአሜሪካ ቪዛ ወይም የጉዞ ህጎች ትክክለኛውን መረጃ ለማግኘት ሁልጊዜም የሚከተሉትን ይፋዊ መረጋገጫ ዌብሳይቶች ወይም ደግሞ ሌሎችም የመረጃ ምንጮች መከተል አለብን። ለምሳሌ የአሜሪካ ኤምባሲ በአዲስ አበባ ድረገጽ አለው። ትክክለኛውን የቪዛ መስፈርት ለማወቅ ቀጥተኛ ምንጭ ይሆናል። ሌላኛው የአሜሪካ ውጭ ጉዳይ ሚኒስቴር ትራቭል ስቴት ገቨርንመንት በቪዛ ፖሊሲዎች ላይ የሚደረጉ ማንኛውም ለውጦች እነዚህ ገጾች ላይ የሚያሳውቁ ይሆናል።